ከሚኒሊክ ቤተ መንግስት ግርማ ሞገስ እስከ ፊት በር ታሪካዊ መግቢያ ከሸራተን አዲስ የቅንጡ ከፍታ እስከ አሮጌው ቄራ ሰፈር የቆየ ትዝታ ከወዳጅነት ፓርክ አረንጓዴ ምድር እስከ ፍልውሃ የፈዋሽ ምንጭ አስጎበኛችኋለሁ። አብራችሁ ያለው ዛሬ ላስጎበኛችሁ የመጣሁት ወዳጅነት ፓርክ ይሆናል። ሙሉን ግቢውን በደንብ አድርጌ ነው የማስጎበኛችሁ ማለት ነው። እንግዲህ አሁን ያለንበት ቦታ ገና ከመግቢያው ከፊት ለፊቱ ላይ ያለው ያው ወዳጅነት አደባባይ ይላል። እንደምትመለከቱት እንግዲህ ፊት ለፊት ይሄኛው እንደ ሐውልት ሆኖ ፍሬንድሺፕ የሚለው ጽሁፍ ነው የተመለከተው። እንግዲህ ግቢውን ነው ዛሬ በደንብ አድርጌ የማስጎበኛችሁ። ዞሮ ዞሮ እያልኩኝ አሪፍ ካፌዎች ይኖራሉ። እንደገና ደግሞ ፋውንቴኖች አሉ። እነሱንም በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። መልካም ጊዜ እየተመኘሁላችሁ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ትንሽ ቆይቼ ደግሞ ስለ ወዳጅነት አደባባይ የተወሰነውን ነገር ነግራችኋለሁ። እያብራራሁላችሁ ደግሞ ጉዟችንን እንቀጥላለን ማለት ነው። አሁን ያለንበት ቦታ ደግሞ ወዳጅነት ፓርክ ነው ወይም ደግሞ ፍሬንድሺፕ ፓርክ በመባል የሚታወቀው በአዲስ አበባ እምብርት የሚገኘው የዘመናዊ ከተማ ልማትና የአረንጓዴ ስፍራ ማሳያ የሆነው ታላቅ ስፍራ ነው አሁን ያለንበት ቦታ ማለት ነው። ይህ ፓርክ ከሸራተን አዲስ ሆቴል በተቃራኒ ይገኛል። ይህ ስፍራ በቻይና መንግስት ድጋፍ የተገነባ የሸገር ውበት ፕሮጀክት አካል ሲሆን የከተማችንን ገጽታ በእጅጉ የቀየረ ድንቅ ስራ ነው። በሺዎች የሚቆጠሩ የአበባ ዝርያዎች፣ የተዋቡ የውሃ መውረጃዎች እንዲሁም ሰፊ የእግር ጉዞ መንገዶች ይህንን ቦታ ለከተሜው መዝናኛ ቀዳሚ አድርገውታል። በተለይ በማታ የሚበሩት መብራቶችና የሚጨፍሩ ፏፏቴዎች ፓርኩን ወደ ሌላ ዓለም የመሰለ ድባብ ውስጥ ይከቱታል። በውስጡ ያለው አርቲፊሻል ሐይቅ ለጎብኚዎች ልዩ መረጋጋትን ይለግሳል። ወዳጅነት ፓርክ ለቤተሰብ፣ ለወጣቶች እንዲሁም ለቱሪስቶች ተመራጭ መዳረሻ ነው። በውስጡ የሚገኙት ምግቦችና የስፖርት ማዘውተሪያዎች ማዕከላት ስፍራውን ከስፖርት እስከ ማህበራዊ መሰብሰቢያነት ያሳድጉታል። ይህ መናፈሻ የኢትዮጵያና የቻይና ዲፕሎማሲያዊ ጥምረት ውጤት ከመሆኑ ባሻገር ለወደፊት የከተማችን እድገት ተስፋ ሰጪ ምልክት ነው። ከከተማ ሁካታ ርቀን የምንገኝበት ተፈጥሮን ከዘመናዊ ጋር አዋህደ የምናይበት ይህ ውብ ቦታ አዲስ አበባን በአፍሪካ ደረጃ ቀዳሚ የቱሪስት መዳረሻ እንድትሆን አግዟታል። ስለ ወዳጅነት ፓርክ የተወሰነውን ነገር የነገርኳችሁ ያብራራሁላችሁ ይመስለኛል። አሁን ደግሞ እየዞርን ያለው እዛው የወዳጅነት ፓርክ ነው። እንግዲህ ከካፌው ላይ የሆነ ከፍታ እንደ ማማ ነገር ወይም ደግሞ እንደ ቴራስ ነገር ያለበት ቦታ ላይ ሆነን ነው እያሳያችሁ ያሉት። ፊት ለፊት እንደምትመለከቱት የሚያማምሩ ቦታዎች እንደገና ፀሐይ እየገባች እየጠለቀች ባለችበት ሰዓት ስለሆነ ነው እንግዲህ የሚያምር ቪው ነው። ወደ ማታ አካባቢ ነው በነገራችን ላይ አሁን እዚህ መጥቼ ያለሁት። እንደምትመለከቱት ፓርኪንግም አለው ቦታው፣ ወክ የሚያደርጉበት ቦታ አለ። እንደገና ደግሞ ግሪን ነው ኤሪያውን እንደምታውቁት ወዳጅነት ፓርክ ለማታውቁት ነው እንግዲህ እየነገርኳችሁ። በጣም የሚያምር ደስ የሚል አካባቢ ነው። እንደገና ደግሞ ህፃናቶች መጥተው የሚዝናኑበት ቦታ ጋር ነው። ለቲክቶክም ለተወሰነ ቪዲዮ ቀረጻ ራሱ መጥተው የሚቀርጹበት ቦታ ነው። ምቹ ነው ለማለት ነው። እንግዲህ አሁን የተወሰነ ነገር ስለ አሮጌው ቄራ እነግራችኋለሁ። አሁን ፊት ለፊት በዚህኛው በስተቀኝ በኩል ያለው አሮጌው ቄራ በመባል የሚታወቅ በፊት በድሮ ጊዜ 4 ኪሎ አካባቢ ማለት ነው። ስለ አሮጌው ቄራ የተወሰነ ነገር እየነገርኳችሁ እያብራራሁላችሁ ጉዟችንን እንቀጥላለን ማለት ነው። አሁን ደግሞ ትኩረታችንን ያደረገው በሸራተን አዲስ ኮረብታ ስር በተጠለለ ብዙዎች ታሪኩን በሚስጥርነት በሚያዩት አሮጌው ቄራ ላይ ነው። ይህ ስፍራ ከቤተ መንግስቱ ጋር ተያይዞ ሲነሳ በዘመናት ውስጥ የነበረውን የከተማዋን መስፋፋት በዝምታ የጠበቀ ቦታ ነው። ቄራ በሸራተን ውበት መሃል ሲታይ እንደ ድልድይ ሆኖ የቆየ የድሮ አዲስ አበባን የጋራ መኖሪያ ምልክት ነው። በዚህ አካባቢ ያሉ የቆዩ ቤቶች ለከተማዋ እድገት መሰረት የጣሉ የቀድሞ ትውልድ አሻራዎች ናቸው። የአሮጌው ቄራ ነዋሪዎች የሸራተን አዲስ መገንባት አካባቢያቸውን እንዴት እንደለወጠው ያውቁታል። በአንድ በኩል ዘመናዊ የሆቴል ማብራት፣ በሌላ በኩል ደግሞ የቄራ ጠባብ መተላለፊያዎችን እንመለከታለን።
ይህ ስፍራ የከተማችንን የኢኮኖሚ ልዩነት ሳይሆን የጊዜን ሂደትን በጉልህ የሚያሳይ መድረክ ነው። በአሮጌዋ ቄራ መጓዝ የከተማዋን መጀመሪያ ዘመን እንደ መጎብኘት ይቆጠራል። እያንዳንዱ ድንጋይ፣ እያንዳንዱ የዛፍ ጥላ የራሱ የሆነ ትርክት አለው። እዚህ ሰፈር ላይ የቆዩት ነዋሪዎች የከተማችን ሕያው ምስክሮች ናቸው። ሸራተንና ቄራ በመቀራረባቸው የከተማዋን ውበትና ውጣ ውረድ ተጋርተዋታል። ስለ አሮጌ ቄራ የተወሰነውን ነገር የነገርኳችሁ ያብራራውላችሁ ይመስለኛል። እንግዲህ አሁንም ያው ጉዟችንን እዛው አካባቢ እየቀጠለን የምንገኘው በነገራችን ላይ እዚህ አካባቢ ካፌም አለ፣ ሬስቶራንቶችም ነገሮች አሉ። ቅድምም የነበርኩበት ቦታ ሬስቶራንትና እንደ ካፌ ነገር ነው፣ ከላይ ማማ አለው እንጂ አሁን ይሄኛው ደግሞ እዚህ ጋር ቁጭ ብላችሁ ሻይ ቡና የምትሉበት አካባቢ ነው። በስተግራ በኩል ደግሞ እንትኑ አለ። ይሄኛ የምንመለከተው የኢትዮጵያን ባንዲራ ነው አሁን እያሳያችሁ ያለሁት። ፋውንቴኑ ወይም ደግሞ አርቲፊሻል ሐይቁ በስተቀኝ በኩል አለ። እያየን እየጎበኘን የተወሰነውን ገጽታውን እያየን እየጎበኘን እንግዲህ ወደ ፊት ለፊት አድርገን ነው የምንሄደው ማለት ነው። እዚህ አካባቢ በደንብ አድርጌ የማስጎበኛችሁ። በነገራችን ላይ ይሄ አካባቢ በድሮ ጊዜ በፊት ፊት በር በመባል ነው የሚታወቀው። አሁን ያለንበት ቦታ እንግዲህ ፊት በር የሚባልበት ቦታ አካባቢ ነን ማለት ነው። ስለ ፊት በር የተወሰነ ነገር እነግራችኋለሁ። ፊት በር የሚገኘው ከቤተ መንግስቱ ፊት ለፊት አሁን ያለንበት ቦታ ያው ፍሬንድሺፕ ፓርክ ነው የሚገኘው ከቤተ መንግስቱ ፊት ለፊት ነው ማለት ነው። ስለ ፊት በር የተወሰነውን ነገር እየነገርኳችሁ እያብራራሁላችሁ እንግዲህ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ስለ ፊት በር የተወሰነውን ነገር ልንገራችሁ። አሁን የምንገኝበት ቦታ ፊት በር በመባል ይታወቃል። በአዲስ አበባ በተለይ በታላቁ ቤተ መንግስት ወይም ደግሞ ሚኒሊክ ቤተ መንግስት አካባቢ የሚገኝ ታሪካዊና ስሜት ቀስቃሽ ሰፈር ነው። ይህስ አብዛኛውን ጊዜ የሚያመለክተው ወደ ቤተ መንግስቱ መግቢያ በር አካባቢ ያለውን ሰፈር ሲሆን የኢትዮጵያ ፖለቲካና ማህበራዊ ታሪክ ቅርብ የነበረ ስፍራ ነው። ይህ ስፍራ የሀገራችንን የፖለቲካ ውጣ ውረድ በቅርበት የታዘበ የብዙ ትውልዶች የትዝታ ማዕከል ነው። በዚህ አካባቢ መኖር ማለት የኢትዮጵያን ታሪክ በቀጥታ እንደመመልከት ይቆጠራል። ግርማ ሞገስ በተላበሱት የቤተ መንግስት ግድግዳዎች ስር የከተማችን ነዋሪዎች የዘመናትን ፈተና ተጋፍጠዋል። ፊት በር ስሙ እንደሚያመለክተው መዳረሻ ብቻ ሳይሆን የአዲስ አበባ የለውጥ ጉዞ ምስክር ነው። የአካባቢው ጎዳናዎች የለውጥ አራማጆችና የሹማምንቶች መተላለፊያ በመሆናቸው አያሌ ሚስጥሮችን በውስጣቸው አዝለዋል። ዛሬ ፊት በርን ስንመለከት ያለፈውን ጊዜ መከራና የሰዎችን ብርታት በአንድነት ይታያል። የአካባቢ ነዋሪዎች በተለይም ወጣቶች ለትምህርትና ለስኬት የነበራቸውን ከፍተኛ ጉጉት ታሪክ አሁንም በግድግዳዎቹ ላይ ተጽፈው የቀሩት የስሜት ማህደሮች ስለ ትናንትና ህይወትና የሚተርኩ ህያው እውነተኛ ናቸው። ሸራተን አዲስ ወይም ሌሎች ዘመናዊ መዋቅሮች በቅርበት ሊገኙ ይችላሉ፣ ነገር ግን ፊት በር ያለው ክብደት ከነዚህ ሁሉ የላቀ ነው። ቦታው የብሔራዊ ማንነት እንዲሁም የጽናታችን ማሳያ ነው። ፊት በርን አየናት፣ ተመለከትናት። እንግዲህ የድሮዋን ፊት በርን አየናት። ያውኗ ደግሞ ይሄን ትመስላለች። እንግዲህ የድሮ ፊት በርን የተወሰነ ነገር የነገርኳችሁ ያብራራሁላችሁ ይመስለኛል። አሁን እንግዲህ የምንገኘው እዛው ፊት በር አካባቢ ወይም ደግሞ ፍሬንድሺፕ ፓርክ ውስጥ የምንገኘው እንደምትመለከቱት እንግዲህ ውበቱን እያያችሁት እየተመለከታችሁት ነው ብዬ እገምታለሁ። ፊት ለፊት እንግዲህ ወደ ፊታችንን አሁን ወደ ቤተ መንግስቱ ጋር አድርገን ነው እየቀረጽን ያለ ነው። እንግዲህ እየተመለከትን ያለ በጣም የሚያምር ደስ የሚል አካባቢ ወክ የሚደረግበት ይሄ አካባቢ እንግዲህ ይሄ አርቲፊሻል ሐይቁ እንግዲህ በጀልባ የሚሄዱበትም ነው። ከዚህኛው እስከዛኛው ጥግ ማለት ነው። ፍለፊት እስካለው ድረስ በጀልባ መሄድ ይቻላል። እንግዲህ ብዙዎች የውጭ ጎብኚዎች እንደገና ደግሞ ቱሪስቶች መጥተው የሚመለከቱት ቦታ ነው ማለት ነው። እንግዲህ አሁን ደግሞ ቀጥለን ደግሞ የምነግራችሁ ስለ ፍልውሃ ነው። ፍልውሃ እንደሚታወቀው የአዲስ አበባ የመቆርቆሪያ ዋናው ምክንያት እንደሆነች ይታወቃል። ስለሱ ደግሞ የተወሰነ ነገር እየነገርኳችሁ ያብራራሁላችሁ ጉብኝታችንን እንቀጥላለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ።
ለአዲስ አበባ መቆርቆርና እድገት ከፍተኛ ፋይዳ የነበረው ፍልውሃ ዛሬ የአዲስ አበባ መስራች ስለሆነ ስለ ፍልውሃ የተወሰነ እነግራችኋለሁ። ይህ ስፍራ ዝም ብሎ የሙቅ መታጠቢያ ብቻ ሳይሆን የከተማችንን የትውልድ መነሻ የክብር ማህደር ነው። በ19ኛው ክፍለ ዘመን መጨረሻ ንግስተ ነገስት ሚኒሊክ ዳግማዊና እቴጌ ጣይቱ ብጡል ከእንጦጦ ተራራ አናት ወደ ታችኛው ሜዳ የወረዱት በዚህ የተፈጥሮ ማዕድን ውሃ ማግኔጢሳዊ ስሜት ተስበው ነበር። ንግስቲቱ አካባቢውን ተመልክት ውበቱ ማርኳቸው ቤት በመስራታቸው ለከተማችን አዲስ አበባ የሚል መጠሪያ መሰረቱን ጣሉ። ከዓመታት በኋላ በፍልውሃ ዙሪያ የተሰበሰቡት የመኳንንት ቤተሰቦችና የከተማ ነዋሪ ቦታውን የባህልና የጤና መዳረሻ አደረጉት። የጂኦ ተርሚናል ኃይል የተላበሰው ውሃ አሁንም ድረስ የብዙዎቻችንን የሰውነት እረፍትና መንፈሳዊ እርካታን ያሟላል። በዘመናዊ አቀራረብ የተገነባው ሆቴል የድሮን የስነ ህንጻ ቅርጽ ከዘመናዊ አገልግሎት ጋር አዋህዶ የያዘ ነው። ፍልውሃ የአዲስ አበባ የልብ ምት ነው። በውስጡ የያዘው ሙቅ ለዜጎች ፈውስ እንደሚሰጥ ይታመናል። ስፍራ የከተማችንን መስፋፋት በዝምታ የጠበቀ ህያው ምስክር ነው። ዛሬ ድረስ ጎብኚዎች ወደዚህ በመምጣት የኢትዮጵያን ታሪክ ከጤናማ ህይወት ጋር ያጣጥማሉ። ስለ ፍልውሃ ስናስብ የከተማችንን መጀመሪያ የጣይቱን ምርጫና የብሔራዊ ማንነታችንን መሰረት እናስታውሳለን። እንግዲህ አሁን ስለ ፍልውሃ የተወሰነውን ነገር ነግሬያችኋለሁ፣ ገልጬላችኋለሁ፣ አብራርቼላችኋለሁ። አሁን ወደ ማታ የመሻ አካባቢ ነውና ፋውንቴን ወይም ደግሞ ወደ ላይ ወደ የአይን ምልክት ወዳለበት ወደዛ ወይም ደግሞ ወደ ላይ ወደ ቤተ መንግስቱ አርገን እየወጣ ነው የምንገኘው። እዛ አካባቢ ስላሉት የተወሰኑትን ነገር እየዞርኩኝ አሳያችኋለሁ፣ አስጎበኛችኋለሁ ማለት ነው። እዚህ ውስጥ የነበሩት ይሄ አካባቢ እንግዲህ ስለ ፊት በር የተወሰነ ነገር ነግሬያችኋለሁ። ወዳጅነት ፓርክ ነው አሁን የምንገኘው ማለት ነው። ስለ አሮጌው ቄራ የተወሰነውን ነገር አብራርቼ ላችኋለሁ። ስለ ፍልውሃ ደግሞ የተወሰነውን ነገር ገልጬላችኋለሁ። ምክንያቱም እዚህ አካባቢ የሚገኙት እነሱ ናቸው። ቄራ ይገኛል፣ ፍልውሃ ይገኛል። እንግዲህ ድሮ ይሄ አካባቢ እንግዲህ ያው ፊት በር እንደሚባል አውቃችኋል። እንደገናም ነግሬያችኋለሁ። ስለ ፊት በርም የተወሰነ ነገር ነግሬያችኋለሁ፣ አብራርቼላችኋለሁ ማለት ነው። አሁን ደግሞ የምነግራችሁ እዚህ አካባቢ ስለሚገኘው ስለ ሸራተን አዲስ ደግሞ የተወሰነ ነገር እየነገርኳችሁ እያብራራሁላችሁ ጉብኝታችንን እንቀጥላለን ማለት ነው። የሚያምር በጣም ደስ የሚል አካባቢ ነው የማሳያችሁ ማለት ነው እንደምትጎበኙት። ይህ አካባቢ የምትመለከቱት ቦታ ለሰርግ ዝግጅት የሚውልበት ፋውንቴኑ የሚገኝበት ቦታ ይሄ የምትመለከቱት ቦታ ነው። ለሰርግ በጣም በተለየ ሁኔታ የሚዘጋጅበት ቦታ ነው ማለት ነው። ፍሬንድሺፕ አካባቢ ዛሬም የተወሰነ ፕሮግራም ሳይኖራቸው አይቀርም። ላይ ድረስ ወጥተን የምንመለከተው አሁን ፊት ለፊታችን አድርገን የምንመለከተው ወደ ቤተ መንግስቱ ጋር አድርገን ነው እያየን እየተመለከትን የምንገኘው ማለት ነው። እንግዲህ ይሄ እዚህ ማማው ላይ ሆናችሁ ወደ ታች ስትመለከቱ ደግሞ ውበቱ በጣም ነው የሚያምረው። እዛም ሆኜ በደንብ አድርጌ ያሳያችኋለሁ፣ አስጎበኛችኋለሁ። ስለ ሸራተን አዲስ የተወሰነውን ነገር እየነገርኳችሁ እያብራራሁላችሁ ጉብኝታችንን እንቀጥላለን። ዛሬ የማስጎበኛችሁ በአዲስ አበባ እምብርት በተራራው አናት ላይ እንደ ዘውድ ተተክሎ የሚገኘውን የኢትዮጵያን የቅንጡ እንግዳ ተቀባይነት ምልክት የሆነውን ሸራተን አዲስን አስጎበኛችኋለሁ። ሸራተን አዲስ በኢትዮጵያና በሳዑዲ አረቢያ ቢሊዮነር በሼክ መሐመድ አለሙዲን አነሳሽነት የተገነባ ነው። በየካቲት 1990 ዓመተ ምህረት የተመረቀው ይህ ሆቴል በኢትዮጵያ የመጀመሪያው በግል ባለቤትነት የተያዘ ዓለም አቀፍ ደረጃውን የጠበቀ ቅንጡ ሆቴል ነው። ከ2000 ሚሊዮን ዶላር በላይ በሆነ ወጪ የተገነባው ይህ ህንጻ የከተማችንን ገጽታ ከመቀየሩም በላይ የኢትዮጵያን የቱሪዝም ዘርፍ ወደ ሌላ ከፍታ ያሻገረ ነው።
በብሔራዊ ቤተ መንግስትና በጠቅላይ ሚኒስትር ጽህፈት ቤት መካከል የሚገኘው ይህ ሆቴል አስደናቂ የስነ ህንጻ ጥበብ የታየበት ነው። ከውብ የአትክልት ስፍራዎች፣ ከመዋኛ ገንዳ ውስጥ ከሚሰሙ ረቂቅ የሙዚቃ ድምጽ እስከ ዘመናዊ ምግብ ቤቶች ድረስ ሸራተን አዲስ የቅንጡና የመረጋጋት ተምሳሌት ነው። ይህ ሆቴል የአፍሪካ ህብረት ስብሰባዎችን ጨምሮ የዓለማችንን ታላላቅ መሪዎችና ታዋቂ ሰዎችን አስተናግዷል። የኢትዮጵያን ባህል ከዘመናዊ ጋር አዋህዶ የያዘ በመሆኑ በዓለም አቀፍ ደረጃ ከሚጠቀሱ የቅንጡ ሆቴሎች አንዱ ለመሆን በቅቷል። በማታ እንግዲህ ከፍሬንድሺፕ ሆናችሁ ወደ ታች ስትመለከቱት ምን ይመስላል የሚለውን እንግዲህ ያሳየዋችሁን ያለሁት ይሄ አካባቢ ይሄ አሁን ያለሁበት ቦታ ጋር የብሔር ብሔረሰቦች ስም የተጻፈበት ደረጃ አለው። እዛ አካባቢ ጋር ማለት ነው ያለሁት ማለት ነው። እንደምትመለከቱት በጣም የሚያማምሩ በጣም ደስ የሚሉ ጀበና ሲኒ ይታየናል። ባህላዊ ነገሮች ናቸው እዚህ በግድግዳው ላይ ተጽፎ ማለት ወይም ደግሞ ተስለው የምንመለከታቸው ማለት ነው። በጣም ነው የሚያምረው። በነገራችን ላይ ስትመመታችሁ እዚህ አካባቢ ፎቶ ሲነሱ አይታችሁ ተመልክታችሁ ሊሆን ይችላል ብዬ እገምታለሁ። ኢትዮጵያ ነው የሚለው ይሄ እንደምትመለከቱት በማታ ነው እንግዲህ ያሳየዋችሁ ያለው። ቅድም ከታች ሆኜ ወደ ላይ አሳያችኋለሁ ያልኩበት ቦታ ጋር ሆኜ ነው እንግዲህ ያሳያችሁ እያስመለከትኳችሁ የሚገኘው። ወደ ታይ ደግሞ ስትመለከቱት አዲስ አበባ በማታ ምን ያክል እንደምታምር ምን ያክል ውብ እንደሆነች ይገለጽላችኋል ብዬ ገምታለሁ። እዚህ አካባቢ ለመምጣት ከፈለጋችሁ ከቤተ መንግስቱ ፊት ለፊት አንድነት ፓርክ ከአንድነት ፓርክ ፊት ለፊት ወይም ደግሞ ወዳጅነት ፓርክ ብላችሁ ከመጣችሁ ታገኙታላችሁ ብዬ እገምታለሁ። እንግዲህ በጣም የሚያምር ደስ የሚል ጉብኝት አስጎብኝቻችኋለሁ ብዬ ተስፋ አደርጋለሁ። ስለ ወዳጅነት ፓርክ የተወሰነ ነገር ነግሬያችኋለሁ። ስለ አሮጌ ቄራ እዚህ አካባቢ ስለሚገኙ ስለ አሮጌ ቄራ የተወሰነ ነገር ነግሬያችኋለሁ፣ አብራርቼላችኋለሁ። ስለ ፊት በር ስለ ቦታው ስለ ስያሜው ደግሞ የተወሰነ ነገር የነገርኳችሁ ያብራራሁላችሁ ይመስለኛል። ስለ ፍልውሃም የተወሰነ ነገር ነግሬያችኋለሁ። አጠቃላይ ስለ ሸራተንም የተወሰነ ነገር የነገርኳችሁ ይመስለኛል። አሁን ፊት ለፊት የምትመለከቱት ፒያሳን ነው። እንግዲህ ፒያሳን ከርቀት ሆናችሁ ስትመለከቱት ይሄንን ይመስላል። እንግዲህ እዚህ አካባቢ ያለውን ጉብኝታችንን የጨረስን ያጠናቀቅን ይመስለኛል። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።